አበባ ከወይዘሮ አልማዝ የተሰጣትን ተልዕኮ ለመፈጸም መድኃኒቱን ብርጭቆ ውስጥ ጨምራ ከዛ ላይ ውሃ ጨምራበት ለዳዊት ለመውሰድ እዛ ስትሄድ ድንገት ሉሊት ስትመጣ ፊት ለፊት ይጋጠሙና ይጋጫሉ። ከዛ ሲጋጩ መድኃኒት ያለበት ውሃ ሉሊት ላይ ይደፋባታል። ከዛ ሰራተኛዋ አበባ በጣም ነበር የደነገጠችው። ወይኔ አሁን ቆይ ምን እያክለፈለፈ መጣሽ? ለምንድን ነው የመጣሽው? ለምን መጣሽ? እያለች በጣም ደንግጣ ከዛ ሉሊትም አይ ችግር የለውም በቃ በጣም አትደንግጭ፣ ችግር የለውም ውሃ አይደለም፣ ስለዚህ ምንም ችግር የለውም አሁን ገብቼ ቀይራለሁ። አንቺ ግን ቆይ ይሄ ምንድን ነው ስትላት አይ ውሃ ነዋ፣ ይሄ እኮ ውሃ ነው እና ለምን መጥተሽ ነው ብላ አሁንም በድጋሚ ሉሊትን ስትጠይቃት እኔማ የሚታገዝ ነገር ካለ ላግዝሽ ብዬ ነበር ስትላት ሰራተኛዋም ሁሉም እኮ በልቻለሁ ነው የሚለኝ፣ ሲጀመር ምን ስራ አለና ነው የምታግዥኝ? አይ እንደ ይሄን ሁሉ ማታ አወረድኩብሽ ባትመጪ ኑሮስ እያለቻት ከዛ ሉሊት ምንም ችግር የለውም ብላ ወደ ክላሷ ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ፣ ወይም በላይክ ጀምሩት ማለት ነው። ውዶችዬ ላይክ ማድረጋችሁን አትርሱ ፕሊዝ። ለማንኛውም አሁን ያም መድኃኒት ለዳዊት ልትሰጥ አስባ ነበር። እናም ሀሳቧና እቅዷ ሳይሳካላት ውሃው ተደፋባት ወይም መድኃኒቱ ተደፋ። ከዛ ከብርጭቆ ትንሽ ቀርቶ ስለነበረ ቆይ እና ታዲያ ወይ ከልብሷ የተደፋውን ጭመቂልኝ ልበላት እንዴ ነው ወይስ ይሄን አለቅልቄ ዝም ብዬ ልውሰድለት እያለች፣ በነገራችን ላይ ይሄን መድኃኒት ስጪ ተብላ የነበረው ለካለብና ለሉሊት እንጂ ለዳዊት አልነበረም። እሷ ዳዊትን ስለማትወደው ዳዊትን መበቀል ስለፈለገች ውሃ ስጪን ስላላት በቃ በዚህ ልጠቀም ብላ ያን መድኃኒት ልትሰጠው ፈልጋ ነበር። እናም ግን መድኃኒቱ ያው ተደፍቷል ማለት ነው። ከዛ ያንኑ አለቃልቃ ምናምን ትንሽዬ ውሃ ጨምራበት ለዳዊት ትወስድለታለች። ከዛ ዳዊትም እስካሁን ምን እያደረግሽ ነበር ሲላትኝ እየቀመምሽ ነው እንደ ውሃ የምታመጩ ሲላት አይ የተቀመመውማ እኮ ተደፋ ስትለው ምን ሲላት አይ እንትን እንዳይቆሽሽ ጽድት አድርጌ እየቀዳሁልህ ነበር ስትለው እና የምንጭ ውሃ ነው እንዴ ታዲያ ሲላት አዎ የምንጭ ውሃ ነው ብላ ትቀልድበታለች። ከዛም እና ምን እያደረግሽ ነው አሁን እዚህ ቁመሽ ሲላት እንዴ ቆይ አንተ ጭቅጭቅ አይሰለችህም እንዴ እያለች ከዳዊት ጋር እየተጨቃጨቀች እያለ ካለብ ይመጣል። ቆይ እናንተ ሁለት ልጆች ግን እኔ ሳስበው የምትዋደዱ ይመስለኛል ሲል ልጅቷ አሁንም ቀጠል አደረገችና ይሄን እኔ አበባ ይሄን እንኳን ለኔና ለጠላቴ ራሱ አልመኝለትም ብላ አንቺ ወደዛ ሂጂልኝ፣ አርፈሽ የማትቀመጭ ከሆነ እዘቀዝቅሻለሁ ሲላት ዳዊት ሰማህልኝ አይደለ እዘቀዝቅሻለሁ እያለኝ እኮ ነው ደግሞ ሆሆ ብላ ትታው ትሄዳለች። ከዛ ትንሽዬ ከሰጠችው ውሃ ጎንጨት ካለ በኋላ ዳዊት በቃ ካለብ ሊሄድ ነው ቻው ብሎ ሰላም ካለው በኋላ ወደ ልትሄድ ነው ብሎ ሲጠይቀው ዳዊትም ያችን የተረገመች ሴትዮ ልፈልጋትና ካገኘኋት እንቅ አድርጌ ነው የምገላት እያለው ይቅና፣ ለነገሩ የምታገኛት አይመስለኝም ግን ይቅናህ ብሎት ይሄዳል ማለት ነው። በሌላ በኩል ልዕልትና ሉሊት አንድ ላይ ቁጭ ብለው ሲያወሩ ልዕልት አንድ ነገር ሊጠይቅሽ ፈልጌ ነበር ብላ ሉሊት ልዕልትን ስትጠይቃት ልዕልት ደግሞ ምን ፈልገሽ ነው ጠይቂኝ ብላ ስትነግራት ስትመልስላት ዳዊት ሁሉንም ነገር ነግሮኛል፣ እናትሽን አንቺ እንደደበቅሻትና የት ቦታ እንዳለችም እንደምታውቂ ነግሮኛል፣ ተከታትሎ እዛው ድረስ እንደመጣም ነግሮኛል ስትላት አንቺ እኔን ትተሽ እነሱን ማመን ጀመርሽ እንዴ? እኔ እናቴ ያለችበትን ቦታ ባውቅ ኖሮ እስካሁን ድረስ ላንቺ ዝም እልሻለሁ? በቃ እኔን አታምኚኝም ማለት ነው? አዝናለሁ በጣም ሉሊት፣ አንቺ እኔን እንደዚህ በዚህ ደረጃ መገመትሽ በጣም ነው የሚያሳዝነው ብላ ምንም ነገር እንደማያውቀውና ሉሊትን ትሸውዳታለች ማለት ነው። ልዕልት እኔ እንደዛ እያልኩ አይደለም፣ እኔ አንቺን ማምንሻለሁ እነሱንም ማምናቸዋለሁ። ካለብና ዳዊት የሚነግሩ ነገር ሁለቱም ተመሳሳይ ነው። ስለዚህ እኔ ሳላቅ እየተደብቀሽ እየሄድሽ እናትሽን እያገኘሻት እንደሆነና ያለችበትን ቦታም እንደደረሱበት ነግረውኛል ስትላት በፍጹም ይህ ነገር በፍጹም እኔ እናቴን ባገኛት ይልቁንስ ላንቺ አልነግርሽምን? ለምንድን ነው እንደዚህ የምትይኝ? እኔ ከካለብ ጋር አንድ ላይ አትሆኑ ስላልኳችሁ በዛ ምክንያት አድርገሽ ነው ብላ ስትላት ሉሊት ደግሞ አሁን የትና የት ነው የምታገናኙ? እዛ ማዶ ያለው ጋር ነው እኮ አምጥተሽ የምታገናኙ። ይሄንና ያንን አሁን የምናወራበትንና የኔና የካለብን ምንም አይነት አያገናኘውም። በእኔና በካለብ ዙሪያ ደግሞ አውርተን ጨርሰንበታል። ከዚህ በኋላ ስለሱ ምንም አይነት ወሬ አናወራ ስትላት እኔ ግን አልተቀበልኩትም፣ እኔ ያንቺንና የካለብን ጉዳይ በፍጹም አልተቀበልኩትም ስትላት መቀበልና ያለመቀበል ያንቺ ፋንታ ነው፣ ግን የኔና የካለብ ጉዳይ ያለቀለት ነው፣ ወደርሽም ጠላሽም እኔ ካለብን ተቀብዬዋለሁ ስትላት
እናም እኔን አልቀበልም ብለሽ አሁን እነሱ ማለት እኔን አላምንም ብለሽ እነሱን እያመንሽ ነው ያለሽው ማለት ነው ልዕልት። እኔ እንደዛ እያልኩ ማለት አይደለም። እነሱንም አምናቸዋለሁ፣ አንቺንም አምናሻለሁ። ነገር ግን እየሰማሁ ያለውና እየሆነ ያለው ነገር የሚያጠራጥር ነው፣ ያጠራጥራል። ደግሞም አምናቸዋለሁ እነሱንም፣ አንቺንም አምንሻለሁ። አንቺን በትንሹ ነገር ልጠረጥርሽም አልፈልግም ታውቂያለሽ። ነገር ግን ያን ዶክመንት ካላመጣችልኝ ምን እንደሚፈጠር እኔ አላውቅም። በኋላ ልዕልት እናትሽን ዶክመንቱን መልሽልኝ በያት። ያለበለዛ እኔ ጋር ያለውን ፋይል ለፖሊስ ከሰጠሁኝ እስከ መጨረሻው ድረስ የማትወጣበት እስር ቤት ትገባለች ስትላት፣ እንዴ ሉሊት እንደዛ ልታደርጊ? እንደዛማ አታደርጊም እንዴ ሉሊት ብላ ደነገጠች ማለት ነው ልዕልት። ልዕልት እኔ ሰልችቶኛል። ከአሁን በኋላ እናትሽን የመታገስ አቅሙ የለኝም። እኔ አንቺ ስለምታሳዝኝና ለአንቺ ብዬ እንጂ እስካሁን ድረስ እናትሽን እዛ እስር ቤት ወርውሬ መገላገል እገላገል ነበር። ነገር ግን ላንቺ ብዬ ነው። እንደዛም ብሎ እሷ እኔን ለመጉዳት አሁንም ድረስ ወደ ኋላ አትልም፣ እንደምታያት ናት። ስለዚህ በቃ ካሁን በኋላ እኔ በፍጹም አልታገሳትም ንገሪያት ብላት ሉሊት ተነስታ ትወጣለች ማለት ነው። ልዕልትም ብቻዋን እዛ ቁጭ ብላ ወይ እናቴ መቼውን ሰላማዊ ኑሮ የምትኖሪው መቼውን ለእኔ ሰላም የምትሰጭኝ ምን ይሻልሽ ይሆን እያለች ተክዛ ስለ እናቷ ታስባለች። ሉሊት ከልዕልት ጋር ተለያይታ ሳሎን ሂዳ ካለብ ካለበት ቦታ ቁጭ ትላለች። ከዛም ካለብ ተከዝ ብላ ስለነበረ ሉሊቴ ምን ሆነሽ ነው ብሎ እጇን ያዝ ሲያደርጋት፣ አይ ምንም አልሆንኩኝም ደህና ነኝ፣ ግን እንደው አንዳንድ ነገሮችን ሳስባቸው በጣም ያስጨንቁኛል ስትለው፣ እንዴ ሉሊትዬ ምንድን ነው የሚያስጨንቅሽ? ምን ሆነሽ ነው ምናምን ሲላት፣ አይ ምንም አልሆንኩኝም፣ አንተ ደህና ነህ? ለነገሩ አሁን ደህና ነህ፣ አበባ በደንብ እየተንከባከበችህ ነው አይደል ስትለው ሳቅ ብላ፣ አዎ እግዚአብሔር ይመስገን አሁን ደህና ነኝ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ አሁን ደህና ነኝ እግዚአብሔር ይመስገን። እኔ የምልሽ ሉሊቴ የኔና ያንቺን ነገር እስከ ምን ያደረግሽው ስላት፣ ማለት አልገባኝም፣ እንትን ጉዳይ ነው ማለት ተነስተሽናል እንዴት ነው የትኛው የኔና ያንቺን ጉዳይ ነው? አይ
Tamam.